ሰላም ተመልካቾቻችን ይህ አማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን ወደ እናንተ የሚያደርሱላችሁ ሳምንታዊ የመስኮተ ጥበብ ዝግጅታችን ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይጀምራል። በመስኮተ ጥበብ ቀዳሚ የምናደርገው የመረጃ ሰዓታችንን ይሆናል። መረጃ ወደ እናንተ የምናደርስበት በቀዳሚነት መረጃን እናገኛለን። ሳምንቱን በባህር ዳር ዩኒቨርሲቲ ምን ክንውኖች ተከናወኑ የሚለው ወደ እናንተ የሚደርስ ይሆናል። እሱን ተከታትለን ከኔ ጋር በድጋሚ እንገናኛለን። በውጤት ላይ የተመሰረተ ስርዓተ ትምህርት በምርምር ዩኒቨርሲቲዎች ለማጎልበት ባህር ዳር ዩኒቨርሲቲ ከትምህርት ሚኒስቴር ጋር በመተባበር የ2 ቀን ሀገር አቀፍ የምክክር መድረክ አካሂዷል። በመድረኩ ንግግር ያደረጉት የባህር ዳር ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ፕሮፌሰር እሰይ ከበደ ጥራቱን የጠበቀ ስርዓተ ትምህርት መቅረጽ ከሀገር እድገት አልፎ ለተመራቂዎች ዓለም አቀፋዊ ተወዳዳሪ እንደሚያደርጋቸው ገልጸዋል። የአካዳሚክ ፕሮግራሞችና ስርዓተ ትምህርት ልማት አስተባባሪ አቶ ተስፋዬ ነጎ በንግግራቸው የስትራቴጂኩን ዓላማና ሀገራዊ አስፈላጊነት አቅርበዋል። ይህ በቅንጅት የተጀመረው ስራ የስርዓተ ትምህርት ልማት በሁሉም የምርምር ዩኒቨርሲቲዎች ተመሳሳይ አሰራር እንዲኖር ይደረጋል። በመድረኩም ከትምህርት ሚኒስቴርና ከተለያዩ የምርምር ዩኒቨርሲቲዎች የተገኙ አካላት ተሳታፊ ነበሩ። በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ለስነ ምህዳርና አካባቢ ተስማሚ የሆነ የቴክስታይል ውጤቶች ለዘላቂ እድገት በሚል ርዕስ የመጀመሪያውን ሀገር አቀፍ አውደ ጥናት አካሂዷል። ከጨርቃጨርቅ ከአልባሳት የዘለለ ምን አይነት ነገሮች መስራት ይቻላል የሚለውን ለማስረጽ አውደ ጥናቱ እንደተካሄደ የኢንስቲትዩቱ ሳይንቲፊክ ዳይሬክተር ፕሮፌሰር ታምራት ተስፋዬ ተናግረዋል። የጨርቃጨርቅ ዘርፉ ለሀገር ከፍተኛ አስተዋጽኦ ማበርከት እየቻለ አሁን በተለመደው መልኩ እየተሰራ መሆኑን ፕሮፌሰር ታምራት ገልጸዋል። ይህም ሊስተካከል እንደሚገባ ጠቁመዋል። ኢንስቲትዩቱም ለዘርፉ የተሻለ የሰው ኃይል በማፍራት ኢንዱስትሪውን ለማገዝ እየሰራ መሆኑንና ከአልባሳት ባለፈ በጨርቃጨርቅ ብዙ ስራዎችን መስራት እንደሚቻል በተግባር እየተሰራ መሆኑን ፕሮፌሰር ታምራት አስረድተዋል። በአውደ ጥናቱ ቁልፍ ንግግር ያደረጉትና የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ፕሮፌሰር ተከተል ዮሐንስ ከጨርቃጨርቅ ኢንዱስትሪዎች የሚወጡ ፍሳሽ ቆሻሻዎች እንዴት መልሶ መጠቀም እንደሚቻልና ስማርት ቴክስታይል ቴክኖሎጂን እንዴት መጠቀም እንደሚገባ አንስተዋል። በአውደ ጥናቱ ከትምህርትና ከግብርና ሚኒስቴር እንዲሁም ሌሎች የሚመለከታቸው አካላት ተሳታፊ ነበሩ። በግብርና ሚኒስቴር የጥጥ ልማት መሪ ስራ አስፈጻሚ አቶ ሳምሶን አሰፋ የጨርቃጨርቅና አልባሳት ኢንዱስትሪዎች ተወዳዳሪ እንዲሆኑ በቂና ጥራቱን የጠበቀ የጥጥ ምርት እንዲቀርብ እየተሰራ መሆኑን ተናግረዋል። የባህር ዳር ዩኒቨርሲቲ የእንስሳትና ሕክምና ትምህርት ቤት ከብሩክ ኢትዮጵያ ጋር በመተባበር የእንስሳት ደህንነትን መጠበቅ ማህበረሰብንና ተፈጥሮን መጠበቅ ነው በሚል መሪ ቃል ዓለም አቀፍ የእንስሳት ቀንን አክብሯል። በመርሃ ግብሩ ላይ ንግግር ያደረጉት የእንስሳት ሕክምና ትምህርት ቤት ዲን ዶክተር የሸዋስ ፈረደ የእንስሳት ደህንነትን ማሻሻል የምግብ ዋስትናን ከማረጋገጥ ባሻገር ከእንስሳት ወደ ሰው የሚተላለፉ በሽታዎችን ከመከላከል አንጻር ከፍተኛ ፋይዳ እንዳለው አስገንዝበዋል። ዶክተር የሸዋስ አክለውም ሁሉም የሰው ልጅ ለእንስሳት የሚገባውን እንክብካቤ ሊያደርግና በአስተሳሰብ ደረጃም ለውጥ ሊመጣ እንደሚገባ አሳስበዋል። ባህር ዳር ዩኒቨርሲቲም በተግባር የታገዘ ትምህርት ከመስጠት ባለፈ ማህበረሰቡ ለእንስሳት ያለውን አመለካከት እንዲቀይርና በዘመናዊ መንገድ በማርባት ተጠቃሚ እንዲሆን እየሰራ እንደሚገኝ ገልጸዋል። በዓሉን አስመልክቶ ጽሑፍ ያቀረቡት ከብሩክ ኢትዮጵያ ዶክተር ገበየው ድልነሳ ድርጅታቸው ከከፍተኛ ትምህርት ተቋማት ጋር በመተባበር የእንስሳት ሕክምና ተማሪዎች በተግባር ልምምድ እንዲያገኙና ዘመናዊ የእንስሳት አያያዝ ጥበብን እንዲቀስሙ እያገዘ መሆኑን ገልጸዋል። የዓለም የእንስሳት ቀንን ምክንያት በማድረግ የፓናል ውይይት የተደረገ ሲሆን የመርሃ ግብሩ ተሳታፊዎች በብሩክ ኢትዮጵያና በባህር ዳር ዩኒቨርሲቲ ትብብር የተገነባውን የእንስሳት ሕክምና ማዕከል ሞዴል ላቦራቶሪን ጎብኝተዋል። መረጃዎችን ከዩኒቨርሲቲው የፌስቡክ ገጽ አገኘን። ከመረጃው ተመልሰናል ተመልካቾቻችን። በተከታይነት የምናገኘው ደግሞ ከሰሞኑ በባህር ዳር ዩኒቨርሲቲ የአካል ጉዳተኞች ቀን ተከብሯል። እንግዲህ ይህ የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ ተከብሮ ታስቦ ውሏል። ባህር ዳር ዩኒቨርሲቲ ደግሞ ለ13ኛ ጊዜ በዩኒቨርሲቲ ደረጃ ከሰሞኑ አክብሮ ነበረ። ይህንን የተመለከተ ደስታ አጠቃ አንድ ዝግጅት ወደ እናንተ የሚያደርስላችሁ ይሆናል። እሱን ተከታትለን ከኔ ጋር ተመልሰን እንገናኛለን። ዓለም አቀፍ የአካል ጉዳተኞች ቀን በየዓመቱ ታኅሳስ 3 ቀን ይከበራል። የባህር ዳር ዩኒቨርሲቲም በዓለም አቀፍ ደረጃ ለ34ኛ ጊዜ የተከበረውን የዘንድሮውን የዓለም አቀፍ የአካል ጉዳተኞች ቀን እንደ ተቋም ለ13ኛ ጊዜ ታኅሳስ 13 ቀን 2018 ዓ.ም በደመቀ ሁኔታም አክብሯል። ተማሪ አረጋሽ ግዛቸውና ተማሪ ሰማኸኝ አለሙ በዩኒቨርሲቲው የ3ኛና 4ኛ ዓመት ተማሪዎች ናቸው። ተማሪዎቹ ወደ ዩኒቨርሲቲው ሲገቡ ከዩኒቨርሲቲው ቀደምትነትና የከፍተኛ ትምህርት ተቋማት ለአካል ጉዳተኛ ተማሪዎች ያሟሏቸዋል ብለው ካሰቡት አንጻር ብዙ ምቹ ሁኔታዎች እንደሚጠብቋቸው ተስፋ አድርገው ነበር።
ይሁን እንጂ ባላቸው የግቢ ቆይታ የገጠሟቸውንና በተቋሙ አሉ የሚሏቸውን ችግሮች እንዲህ አጫውተውናል። ይህ ነው የሚባል ነገር የለም። እንደ ተማሪ ነው የምንታየው። የተሟላ መጽሐፍ የለም፣ ላይብረሪ የለም። ዶርም እናነባለን ስንልም ዶርም ጫጫታ አለ። የዶርም ማረፊያ ነው እንጂ ማንበቢያ አይደለም እንባላለን። ብዙ ነገር ገጠመኞች ይገጥመናል። ዩኒቨርሲቲ ስንገባ ሁሉ ኤክሰስ ነው እንደምናገኘው አስበን ነበር ነው። ስንገባ ግን ከበጎ አድራጎት ውጭ የምንፈልጋቸው ማቴሪያል ተሟልተው አላገኘናቸውም። ለምሳሌ ሪከርድ፣ አንባቢ፣ ላይብረሪ፣ ዲጂታል ኮምፒውተር ማለት እኛ የምንጠቀምበት የጃውስ ማለት ነው። እነሱ አሁን የድሮቹ ኦልድ ናቸው። አሁን ግን ደግሞ ሞዲፋይ ሆኖ ካልመጣልን ድረስ እዚህ ላይ ይህ ትልቅ ችግር አጋጥሞናል። የምናነብበት ስለሌለ ምኑ ፈተና ሲደርስ ምኑን ተምን አድርገን ምኑን እንደምናነበው እኔ አሁን አቋርጬ ለመሄድ ሁሉ ብዙን ጊዜ ወስኜ ነበር አልሳካልኝ በማለት ማለት ነው። የእንቅስቃሴ ችግር ያለባቸው የሚያነሷቸው ችግሮች አሉ። በዋናነት እነሱ ክላስ ሲመደቡ እነሱን ግምት ሲያስገባ ብሎኮች የሚሰሩት ለመግባት ለመውጣት ይቸገራሉ። ራምፕ አይሰሩም። ለምሳሌ አሁን እንደ ዋናው ግቢ አሁን እዚህ ጆኮ ላይ የተሰራ ነው ያለ ፖሊየም የተሰራ ነው። እኒህ ብቻ ግን ኤክሰስ ናቸው ማለት አንችልም። ዓለም ወደ አንድ መንደር የመጣችበት ዘመን ነው። እሱን ኮምፒውተር ማንበቢያ ማለት ቢያንስ ታዳጊ እንደመሆኑ ይታወቃል። እንደው በተራ እየገቡ ተማሪዎች እንዲጠቀሙ እሱ ቢሟላ፣ ይሄ ህንጻው ደግሞ ትቦ ምናምን ያለው ቢደፈኑ። ለምሳሌ መስማት ከተሳናቸው ጋር አሁን በተለይ የቋንቋ ምልክት እጥረት አለ። እነሱ አሁን በደንብ በየብራንቹ ተመድቦላቸው የሚፈልጉት መጽሐፍ እነሱም በሚመቻቸው እንትን እየተደረገላቸው አይደለም። ከዚህ ጋር ተያይዞ እነሱ አክሰስ ለማድረግ እንደ ባህር ዳር ዩኒቨርሲቲ አካዳሚካል ይሄ ቢስተካከልላቸው የተሻለ ይሆናል። አሁን ሌላ ዩኒቨርሲቲዎች ላይ አንባቢ ተመድቦላቸው በደንብ እያተነበበላቸው ነው ራሳቸውን ችለው የሚጠቀሙ ማለት ነው። አካል ጉዳተኝነት ማለት በተፈጥሮ ወይም ሰው ሰራሽ ምክንያቶች በተለያዩ የአካል ክፍሎች ወይም አእምሮ ላይ የሚደርስ ጉድለት ወይም ውስንነት መሆኑን የገለጹት በባህር ዳር ዩኒቨርሲቲ የሁማኒቲ ፋካልቲ ዲን ዶክተር ዋልተ ንጉስ መኮንን የባህሉ ዋና ዓላማ ማህበራዊ አካቶነትን ማምጣት መሆኑን አስረድተዋል። እንግዲህ አካል ጉዳት በተፈጥሮም ሊሆን ይችላል፣ በሰው ሰራሽ አደጋዎች ምክንያት በማየት ላይ የሚደርስ ጫና ሊሆን ይችላል፣ በመስማት ላይ የሚደርስ በአካል ላይ ሊሆን ይችላል፣ በአእምሮ ከጤና ጋር የተያያዙ እክሎች በሰዎች ላይ በሚያደርሱት ጉዳት ምክንያት የሚፈጠር ከጤናማው ሰው ጋር በኩል እንዳይሄዱ ጫና የሚፈጥር ውስንነቶች ናቸው። እነዚህን ከጤናማው ሰው ጋር እኩል ለማስተካከል በሚደረገው ሂደት ያሉ የአስተሳሰብ ውስንነቶች አሉ። በተለይ አሁን ዛሬ እያካሄድን ያለነው ዋናው ስብሰባ ምንድን ነው? ማህበራዊ አካቶ ላይ ነው። በዚህ ምክንያት ጉዳት ያጋጠማቸውን ሰዎች እክሉ ያለባቸውን ሰዎች አግዞ በተስተካከለ መንገድ ለማስኬድ የማያስችሉ ማህበራዊ አስተሳሰቦች ጫናዎችን እንዴት መቀነስ ይቻላል? የአካል ጉዳተኞች የሚገለሉባቸው የተወሰኑ የስራ መስኮች አሉ፣ የትምህርት ዘርፎች አሉ፣ የማይገቡባቸው ብዙ ቦታዎች አሉ እና እነዚህን ቦታዎች በማገዝ በቴክኖሎጂ ሳፖርት በማድረግ በእውቀት በመርዳት ማህበረሰቡ የተለያዩ ኢንፍራስትራክቸሮችን በመገንባት የእውቀት ጋፖችን በመድፈን ከጤናማ ሰው ጋር እኩል የሚራመዱበትን አትሞስፌር ኢንቫይሮንመንት እንዴት መፍጠር ይቻላል የሚለው ላይ ነው ዛሬ ስንወያይ የነበረው። ስለዚህ መንግስትም ሲሆን በፖሊሲዎቹ በመመሪያዎቹ የተለያዩ ጋይድላይኖችን በማዘጋጀት የፖሊሲ ድጋፍ በመስጠት ሊያጋጥሟቸው የሚችሉ እንከኖችን በማገዝ በማረም የተሻለ ኢንቫይሮንመንት እንዴት ለአካል ጉዳተኞች መፍጠር እንችላለን በሚለው ላይ ነው። በዩኒቨርሲቲው የአካቶ ትምህርት መምህርና የአካል ጉዳተኞች ድጋፍና አገልግሎት ዳይሬክተር የሆኑት ዶክተር ዘላለም ተመስገን በበኩላቸው ሁለንተናዊ የሆነ ማህበራዊ ለውጥ ማምጣት ከተፈለገም ተግባሮቻችን ሁሉ ከፖሊሲ እስከ ትግበራ ድረስ አካታች መሆን አለባቸው ይላሉ። በ1991 ዓ.ም የተባበሩት መንግስታት አካል ጉዳተኞች የሚደርስባቸውን መገለል፣ የተሳትፎ ማነስ እና ሌሎች ችግሮችን በተደጋጋሚ ጥናት በተደጋጋሚ ሪፖርት በማየት በየአመቱ የአካል ጉዳተኞች ቀን እንዲታሰብ ወይም እንዲከበር ውሳኔ ያሳለፈ። ከዚያ ጊዜ ጀምሮ በ92 ለመጀመሪያ ጊዜ ተከበረ። ስለዚህ አሁን በዓለም አቀፍ ደረጃ ለ34ኛ ጊዜ እየተከበረ ነው ያለው። በኢትዮጵያ ደግሞ ለ33ኛ ጊዜ እየተከበረ ነው። በባህር ዳር ዩኒቨርሲቲ ደግሞ ዘንድሮ ለ13ኛ ጊዜ እየተከበረ ነው። የዘንድሮ መሪ ሀሳብ
አካል ጉዳተኝነትን አካታች ማህበረሰብ መገንባት ለተሻለ ማህበራዊ እድገት የሚል መሪ ሀሳብ አለው። በዚህ መሪ ሀሳብ መሰረት አካታች ማህበረሰብ መገንባት ያስፈልጋል። ይሄ ደግሞ የሚያስፈልገው ሁለንተናዊ የሆነ ማህበራዊ ለውጥ ለማምጣት ነው። ማህበረሰቡ አካታች ካልሆነ ሙሉ ወይም የተሟላ እድገት ማምጣት አይቻልም። ለምን? በኢትዮጵያ ለምሳሌ 18.96% አካል ጉዳተኛ አለ ብለን እናምናለን። በWHO ሪፖርት መሰረት ነው፣ ግን ከዛ እንደሚበልጥ ነው የምንገምተው። በዚህ ዳታ መሰረት ወደ 18 ሚሊዮን ወደ 19 ሚሊዮን የሚሆን አካል ጉዳተኛ አለ በኢትዮጵያ። ወደ 20 ሚሊዮን የሚገመት አለ። ይሄን ሳትይዝ ሌላውን ብቻ ይዘህ ማደግ አችልም። ብዙ ተግዳሮቶች አሉ። ትምህርት ተደራሽነት ችግር አለ፣ የስራ ቅጥር ችግር አለ፣ የእንቅስቃሴ ላይ የሚያጋጥሙ መሰረተ ልማት ችግር አለ። እነዚህን ሁሉ በማስተካከል አካታች የሆነ ማህበረሰብ መገንባት ስለሚያስፈልግ ይህን ታሳቢ ተደርጎ ነው ይሄ ባህል እየታሰበ ያለው። ከሁሉ በላይ ግን መጀመሪያ መሰራት የሚገባው አይምሮ ነው። አይምሮ ሰዎችን እኩል ማየት ሲጀምር አካታችነት አለ ማለት ነው። ሁሉንም ዌልካም የሚል ሰው ካለ፣ ለምሳሌ ሰውን በአካል ጉዳቱ ምክንያት የማያገል፣ በሃይማኖቱ ምክንያት የማያገል፣ በብሔሩ ምክንያት የማያገል፣ በቋንቋው ምክንያት የማያገል ማህበረሰብ ካለ አስተሳሰብ ተቀይሯል ማለት ነው። ከአስተሳሰብ አይምሮ ከተቀየረ ቀጥሎ የሚወርደው ወደ መሬት ነው፣ ወደ ቁስ ነው፣ ወደ መሰረተ ልማት ነው። እሱ ይቀየራል፣ አያስቸግርም። የሚያስቸግረው የሰው አይምሮ ነው። በባህሉ ላይ በመገኘት የመክፈቻ ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻም ዩኒቨርሲቲው የአካቶ ትምህርትን ጉዳይ የዩኒቨርሲቲው የስራ አካል አድርጎ በመውሰድ እየሰራ መሆኑን ተናግረዋል። ባህር ዳር ዩኒቨርሲቲ በተለይ የአካል ጉዳተኛን ልዩ ፍላጎትና አጠቃላይ የአካቶ ትምህርት ጉዳይን የዩኒቨርሲቲው አካል አድርጎ ተቀብሎ እየሰራ ይገኛል። በተለይ ደግሞ ዩኒቨርሲቲያችን ለዚህ ዘርፍ ማሳያ በመሆን ክልላዊና ሀገራዊ አዎንታዊ ተጽዕኖ መፍጠር ዋነኛ ግባችን ነው። የአካል ጉዳተኛ የልዩ ፍላጎት እና እንዲሁም የአካቶ ትምህርት በዩኒቨርሲቲ ውስጥ ጎልቶ እና ጸንቶ ከወጣ ይሄን ወደ ማህበረሰቡ በማሻገር ማህበረሰቡም ይሄን ጉዳይ ተቀብሎ አይ ቲንክ እንደ አንድ የማህበረሰብ አካል እንዲረዳውና እንዲገነዘብ በማድረግ ረገድ አይ ቲንክ ተምሳሌት ሆኖ እንዲወጣ በልዩነት እየሰራን እንገኛለን። አካል ጉዳተኞችን የሚመለከቱ ጉዳዮችን ማካተት ጀምረናል። የተለያዩ ጋይድላይኖች እየተዘጋጁ ነው ያሉት። በመመሪያዎቻችን ውስጥ ህንፃዎችን ስንገነባ እነሱን ታሳቢ ያደረጉ የተለያዩ ደግሞ የእገዛ ማዕቀፎችን በማዘጋጀት የተለያዩ ምልክቶችን እያሳየ ነው። በእርግጥ አስተሳሰብ በጊዜ ሂደት እየተገነባ የሚሄድ በመሆኑ ከባዶ የተወሰነ ጠብ እየተደረገ ነው የሚሄድ። በሚፈለገው ደረጃ ባይሆንም አስተሳሰቡ እየመጣ ነው። ስለዚህ አሁን አዳዲስ ህንፃዎች ላይ የእነሱን ኢንፍራስትራክቸር መትከል፣ በዩኒቨርሲቲ ውስጥ ሊያነቧቸው የሚችሉ መጽሐፍት ላይ ብሬሎችን የተለያዩ እገዛዎችን ማድረግ ብዙ እየተሰራ ነው ያለው። ያም ሆኖ ግን በቂ አይደለም። ከዚህ ቀደም በብዙ ጥናቶች እንደሚታዩት ዩኒቨርሲቲዎችና ትምህርት ቤቶች በአጠቃላይ ማህበረሰቡ ለልዩ ፍላጎት የማህበረሰቡ አካል ተደራሽ እንዲሆኑ የማድረግ ነው። ይህን አንድ ደረጃ ወደፊት ገፋ በማድረግ ዩኒቨርሲቲ ዲዛይን ፎር ለርኒንግ የትምህርት ተቋም በመሆኑ UDL የሚባል ጽንሰ ሀሳብን በመያዝ አይ ቲንክ ይህን ዘርፍ በዛ መልኩ እንመራዋለን ብዬ ነው የማስበው። በሌላ በኩል ይሄ እንግዲህ ከተደራሽነት ባለፈ ምን ሊደረግ ይችላል ከተባለ እንዲህ ያለ ማህበረሰብን ሊያስተናግድ የሚችል አጠቃላይ ካምፓስ የመፍጠር ጉዳይ ነው። ይሄ በመሰረተ ልማት ሊሆን ይችላል። እንደምታውቁት ብዙ ዩኒቨርሲቲዎቻችን ከመሰረተ ልማት አንጻር የልዩ ፍላጎትና የአካቶ ትምህርት የሚያስፈልግ ስርዓት ወይም መደላድል አላቸው ብሎ መናገር አይቻልም። ነባር ቢልዲንጎች፣ ነባር ህንፃዎች በመሆናቸው ባህር ዳር ዩኒቨርሲቲ ግን ከዚህ በኋላ በሚሰራቸው መሰረተ ልማቶች በሙሉ ግንባታ ብቻ አይደለም፣ መጸዳጃ ሊሆን ይችላል፣ መኖሪያ፣ የተማሪ ካፍቴሪያና የተማሪ መዝናኛዎች ሊሆኑ ይችላሉ። ከመሰረተ ልማት አንጻር ይህን ጽንሰ ሀሳብ ለልዩ ፍላጎት እና ለአካል ጉዳተኞች ምቹ የሆነ ከባቢን በመፍጠር ረገድ ጉዳይ ብለን ይዘናል። ሁለተኛው የፔዳጎጂው ነው። የመማር ማስተማር ሂደታችን ተማሪ ተኮር የማስተማር ስነ ዘዴን እንተገብራለን ብለን ስናስብ ባህር ዳር ዩኒቨርሲቲ ደግሞ እንደ ነባር ዩኒቨርሲቲ በተለይ ደግሞ ትምህርትን እንደ ልህቀት ይዞ እንደቆመ ተቋም ፔዳጎጂካሊ እነዚህ ልዩ ፍላጎት የሚሹ ተማሪዎች በምን አግባብ በምን መንገድ
ያላቸውን እውቀትና ብቃት አውጥተው መገቤት ያለባቸውንም እውቀት ገቢተው ይወጣሉ በሚል ረገድ ፔዳጎጂካሊ ይህን ጉዳይ ማየት እንፈልጋለን፣ ለውጥ ማምጣት እንፈልጋለን። ሌላኛው ዘመኑ ዲጂታላይዜሽን ነው። ይሄ በዲጂታላይዜሽን ዘመን አጠቃላይ ያካቶ ትምህርት ስርዓት ግንባታንና አተገባበርን በዲጂታል ቴክኖሎጂ እንዴት ልናግዝ እንችላለን የሚለው ሌላኛው መሰረታዊ ጉዳይ ነው። እንደ ዩኒቨርሲቲ ማሰብ የጀመርንበት ጉዳይ አካል ጉዳተኛ አካቶ ትምህርትና በተለይ የልዩ ፍላጎት ማህበረሰብን የዩኒቨርሲቲያችን ተምሳሌት በማድረግ ዩኒቨርሲቲያችን ደግሞ እንደ ካታሊስት ሆኖ ማህበረሰባዊ ለውጥ እንዲያመጣ እገዛ መፍጠር ያስፈልጋል። ለዚህ ዘርፍ በተለይ በምንሰራው ስራ ውስጥ የሚፈጠር ቴክኖሎጂን ደግሞ አጠቃላይ የኢኖቬሽን የፈጠራ ምንጭ ሆኖ ሌሎች ዘርፎችን ማገዝ የሚችልበትን አውድ እንደ ማሳያ አድርጎ መፍጠር ሌላ በአዲስ መልክ የጀመርነው ጉዳይ ነው። ስለዚህ እንደ እርዳታ ሳይሆን አይ ቲንክ የማህበረሰቡ ዋነኛ አካል በማድረግ ለዚህ ዘርፍ የሚደረገው አዳዲስ አሰራር ሌላውንም ሊያዘምን፣ ሊያበለጽግ፣ ሊያሻሽል በሚችል መንገድ ማየት ማሰብ እንደ ዋና ጉዳይ አድርገን ይዘናል። በባህር ዳር ዩኒቨርሲቲ በርካታ የአካል ጉዳተኛ ተማሪዎች መምህራንና የአስተዳደር ሰራተኞች መኖራቸውን ያነሱት ዶክተር ዘላለም እየተደረገላቸው ያለው ድጋፍና የአካባቢው ምቹነት ሲቃኝ ግን ሁሉንም የጉዳት አይነቶች ያማከለ አለመሆኑን ያነሳሉ። በባህር ዳር ዩኒቨርሲቲ ወደ 100 በላይ የሚሆኑ አካል ጉዳተኛ ተማሪዎች አሉ። ወደ 13 አካባቢ የሚሆኑ መምህራን አሉ። የአስተዳደር ሰራተኞችም እንደዛው አሉ። በአብዛኛው እስካሁን መሰረት ታርጌት ተደርጎ የሚሰሩ ተማሪ ላይ ነው። ተማሪዎች በተለይ ካሉት አካል ጉዳተኛ ተማሪዎች አይነ ስውራንን በተወሰነ የኪስ ገንዘብ ያግዛል፣ ማቴሪያል ለማቅረብ ይሞክራል። የብሬል ማቴሪያል መጻፊያዎችን ያቀርባል፣ ነጭ ብትር ያቀርባል፣ ሌሎችም ቁሳቁሶችን በየአመቱ እየገዛ ለአይነ ስውራን ተማሪዎች ያቀርባል። ፈተና ሲፈተኑ የመፈተኛ በአንድ ፈተና እስከ 90 ብር ድረስ እየከፈለ እንዲፈተኑ ያደርጋል። ሌሎችንም ድጋፎች ያደርጋል። ጅማሬው ጥሩ ነው፣ ግን አርኪ ነው ማለት አይቻልም። ከዚህ በተሻለ ፖሊሲ ማውጣት፣ መንደፍ፣ ከዚህ በተሻለ አሰራሮችን መዘርጋት ይጠበቅበታል። ተስፋ አረጋለሁ ከድሮ ይሻላል፣ ከአሁን ደግሞ ነገ የበለጠ ይሻላል። ባህር ዳር ዩኒቨርሲቲ የመስራት ችግር የለበትም። ችግሩ ምንድን ነው? የእውቀት ነው ማለት የግንዛቤ ነው። ራምፕ በስንት ሌብል ቢሰራ ጥሩ ነው የሚለው ነው ትልቁ ፈተና የሆነባቸው እንጂ እኛ ጥያቄውን እናቀርባለን፣ እነሱ ይሰራሉ። ሲሰሩት አልቆ ስንሄድበት ብዙ ምቹ አይደለም። ብዙ ምቹ የማይሆነው ከቅንነት ማነስ ወይም ከሪሶርስ ማጣት ሳይሆን ከእውቀት ማጣት ነው። ስለዚህ ይህን ታሳቢ በማድረግ ባህር ዳር ዩኒቨርሲቲ ኢሲዲዲ ከሚባል ድርጅት ጋር የ4 ዓመት ውል ተዋውሎ ስራዎችን እየሰራ ነው። ከሚሰሩ ስራዎች አንዱ ኢንቫይሮንመንታል ሞዲፊኬሽን ነው ወይም አካባቢውን ተደራሽ የማድረግ ስራ ነው። ኢሲዲዲ እየገነባቸው ያሉት ራምፖች ወይም መግቢያዎች ለዩኒቨርሲቲው እንደ ማስተማሪያም ጭምር አንደኛ ያገለግላሉ፣ ለተማሪዎች ለየትኛውም ማህበረሰብ ያገለግላሉ። ሁለተኛ ነገር ደግሞ ዩኒቨርሲቲው ከሰራ ደግሞ እንዴት አድርጎ መስራት እንዳለበትም አስተማሪ ይሆናሉ። ግለሰባዊ ጉዳትን መሰረት ያደረገ ድጋፍ መስጠት አዋጭ አለመሆኑን የገለጹት ፕሬዚዳንቱ አጠቃላይ ተቋማዊ አሰራሩን ምቹና ተስማሚ ለማድረግ እየተሰራ መሆኑን ነው ያስረዱት። በግለሰብ ደረጃ የገጠማቸውን አካል ጉዳት መሰረት ያደረገ እርዳታ ከመስጠት ያለፈ አጠቃላይ የዩኒቨርሲቲውን አሰራር በሙሉ ለአካል ጉዳተኛ ምቹ፣ ተደራሽ፣ ከዛ ባለፈ ደግሞ የበለጠ ጉልበት ሰጪ ኢምፓወር ሊያረጋቸው የሚችል ነገርን መስራት ነው ሊያዋጣ የሚችለው። በግለሰብ ደረጃ የምናደርግላቸው ሰፖርት ወይም እርዳታ አይ ቲንክ እያንዳንዱን ግለሰብ ወደሚቀጥለው ደረጃ በቀላሉ ትራንዚት እንዲያደርግ እንዲሸጋገር ሊረዳ ይችላል። ግን አጠቃላይ ተቋማዊ ይዘት ሲኖረው የበለጠ ምቹ፣ የትኛውም አካል ጉዳት ያለበት የትኛውም ልዩ ፍላጎት የሚችል ወይም ኢንክሉሲቭ አሰራርን አካቶ አሰራርን የሚፈልግ ሰው በዩኒቨርሲቲያችን በቀላሉ መስተናገድ የሚችልበትን መንገድ መፍጠር ዋና ተግባር አድርገን ይዘናል። ዩኒቨርሲቲው በተቋሙ ከሚገኙ የአካል ጉዳተኛ የማህበረሰብ ክፍሎች አልፎ በተለያዩ የክልሉ አካባቢዎች የሚገኙ አካል ጉዳተኞችን በድጋፉ ተደራሽ ለማድረግ እየሰራ እንደሚገኝ ያነሱት ዶክተር ዘላለም ነገር ግን በአንድ ተቋም ጥረት ብቻ ችግሩ ሊፈታ አይችልምና ሁሉም የድርሻውን ሊወስድ ይገባል ባይ ናቸው። ዩኒቨርሲቲው ማህበረሰብ አገልግሎት በተመለከተ
የተለያዩ አገልግሎቶችን ሲሰጥ ቆይቷል። ለምሳሌ ለሰርጸ ድንግል ትምህርት ቤት አይነ ስውራን ተማሪዎች ቀደም ባለው ዘመን የብሬል ስልጠና ሰጥቶ ያውቃል። የተገለገሉ ኮምፒውተሮችን በእርዳታ ሰጥቶ ያውቃል። ፍኖተ ሰላም በአከል አንደኛ ደረጃ የሚባል አለ። እዛም እንደዚሁ አግዘን እናውቃለን። ጭልጋ ሰራቆ አንደኛ ደረጃ ትምህርት ቤት ሄደን አገልግሎት ሰጥተን እናውቃለን። የተለያዩ አገልግሎቶችን ለመስጠት እንሞክራለን። ግን በአጠቃላይ ይሄ ለውጥ የሚመጣው በባህር ዳር ዩኒቨርሲቲ ብቻ አይደለም። በአጠቃላይ የስቴክሆልደሮች የትምህርት አጋሮች ጥረት ማድረግ አለባቸው። ለምሳሌ የአማራ ክልላዊ መንግስት ትምህርት ቢሮ የብሬል ተደራሽነትን በማመቻቸት ልዩ ፍላጎት ላላቸው ተማሪዎች የኢኮኖሚ ችግራቸው እንዲወገድ በማድረግ አስተዋጽኦ ሊያደርግ ይገባል። የክልሉ መንግስትም ፖሊሲ በማውጣት ሊያግዝ ይገባል። በዚህ አጋጣሚ የአማራ ሚዲያ ኮርፖሬሽን በአካል ጉዳተኝነት ዙሪያ የበለጠ እንዲሰራ ጠብቃል። እንግዲህ ተመልካቾቻችን የመስኮተ ጥበብ የመጨረሻ ጥንክር ወደ ሆነው ከመደርደሪያው የተሰኘው ዝግጅታችንን ነው ወደ እናንተ የምናቀርበው። በዚህ ከመደርደሪያው በተሰኘው ዝግጅታችን የተለያዩ የምርምር ስራዎችን ነው ወደ እናንተ የምናደርሰው። ዛሬም ከአንድ መምህርና ተመራማሪ ጋር ቆይታ አድርገናል። እሱን ተከታተሉልን። ስሜ ኢያሱ ፈረደ ይባላል። የቴክስታይል ፋካልቲ ምክትል ዲን ነኝ። ዛሬ የማቀርበው ነገር ምንድነው? በእኛ ፋካልቲ ላይ የተሰራ አንድ ሪሰርች አለ ወይም ምርምር አለ። የሪሰርቻችን ርዕስ የነበረው ኢንሃንስመንት ኦፍ ሃንድሉም ኤንድ ቴክስታይል ፕሮዳክትስ ነው ኢን ኢትዮጵያ። ያ ማለት ምንድነው? የተነሳንበት አሁን ብዙ ጊዜ አይታችሁ ከሆነ እኛ ሀገር ላይ ኢንዲጂነስ ቴክስታይል የሚባል አለ። ይሄ ኢንዲጂነሳችን ለምሳሌ ነጠላን ብንወስድ፣ ኩታን ብንወስድ፣ ጥበብን ብንወስድ እኛውን ስናይ ከኛ ሳይሆን ከዛሬ ስንት ዓመት በፊት ኢትዮጵያ ውስጥ የነበረ አገር በቀል ቴክስታይልስ የምንለው ነው። ስለዚህ አሁን እኛ የተነሳንበት ርዕስ ምንድን ነው? መጀመሪያ ላይ ለምሳሌ እነዚህ ኢንዲጂነስ ወይም አገር በቀል የምንላቸው እየጠፉ ነው ከሚል ነው። ለምን ጠፉ ሲባል አንደኛ እነዚህ የሚሸምኑት ሸማኔዎቹ እየራቁ፣ ሁለተኛ ነገር ደግሞ ድሮ እናቶቻችን ወይም ማግ የምንለውን የተለያየ እያዘጋጁ ይሸጡ ነበር። ከሆነ ጊዜ በኋላ ግን ያ ነገር እየጠፉ የመጡበት ሁኔታ ነው ያለ። አንደኛው እሱ ነው። ሁለተኛው ነገር ደግሞ አሁን አይታችሁ ከሆነ ብዙ ጊዜ አሁን ሳብስ የሚደረገው ይሄ ነገር በቻይና ምርት ነው። ለምሳሌ አሁን ጥበብ ብንወስድ አሁን ጥበብ እኛ ኢንዲጂነሱን ከመጀመሪያው ጀምረን ሸምነን የምናመርተው ነገር ይኖራል ጥበብ ላይ ማለት ነው። ያ ማለት ሞር ኢፌክት ያለው በጣም ሲታይ ደስ የሚል የው ሀገራዊ ሁኔታውን ያለቀ ነው። ግን አሁን ያለው በቻይና አሁን ቻይና ላይ ስንመጣ ኢምፖርት ስለሚደረግ እየተለጠፈ የተለያየ ፕሪንቱ ይለጠፋል። የተለያዩ ችግሮች ኮስቱንም እያወረደብን ያለው ሁኔታ ነው ያለ። ስለዚህ እኛ ምንድን ያደረግነ ይሄን ነገር በኢትዮጵያ ላይ ያሉ የተለያዩ ባህላዊ ልብሶችን ሰበሰብን። እነዚህ ባህላዊ ልብሶች ምንድነው? የተለያየ ባህል ያላቸው ለምሳሌ በጥጥ ሊመረት ይችላል ወይም አክሪሊክ ሊሆን ይችላል። የተለያየ ባህላት የሚገልጹ ከሰበሰብነ በኋላ ባህሪያቸው ምን ይመስላል የሚለውን አጠናን። ከዛ ውጭ ግን ያለው ቻሌንጁ አሁን ለምሳሌ ሃንድሉም ሴክተሩ ላይ ወይም ሽመናው ላይ ያለው ኢትዮጵያ ውስጥ ቻሌንጅ አለ። ያ ቻሌንጅ ምንድነው? አንደኛ ከቴክኖሎጂ ነው አንዱ ቻሌንጁ። ቴክኖሎጂው እንዴት ሆነ ሲባል አሁን ብዙ ጊዜ አይታችሁ ከሆነ ምናመርትበት አሁን ጨርቅ ምናመርትበት ሽመና ማሽን በእጅ ነው። ስለዚህ አንድ ለማምረት እስከ 7 ቀን ይወስዳል። አሁን ለምሳሌ አንድ ጋቢ ለማምረት እነሱን በጠየቅናቸው መሰረት እስከ 7 ቀን ይወስዳል። ስለዚህ ይሄ እስከ 7 ቀን የሚወስደው ምንድነው? አንደኛ ፕሮዳክቲቪቲያችን እያጣን ነው አንደኛው። ሁለተኛው ነገር ደግሞ ምን አይነት ነገሮች አሉ? ህብረተሰቦችን በቀላሉ ኢንካም ጄኔሬት የሚያደርጉበትን መንገድ እያራቁ ነው። ስለዚህ እኛ አንደኛ ማሽኑ ላይ ዲዛይን ቢደረግ ሰሚ አውቶማቲክ ቢሆን ብለን የሰራ ነው ማሽን አለ። ዲዛይን አድርገ ነው ወደ ማስ ፕሮዳክሽን ቀጥታ የሚገባ አለ። አንድ ይሄ ትልቁ ነገር ነው። ቢያንስ የፕሮዳክቲቪቲውን ኢምፕሩቭ ወይም ኢናንስ እናደርጋለን ከሚል አንጻር። ሁለተኛ ነገር ደግሞ ያዘጋጀ ነው ምን አለ። ሌላኛው ቻሌንጅ ምንድነው? የሮ ማቴሪያል ችግር ነው። ለምሳሌ ሮ ማቴሪያል በፊት ቀጥታ ከተለያየ ኢንዱስትሪዎች እናገኝ ነበር። አሁን ካሉት ግን አይታችሁ ከሆነ የቴክስታይል ኢንዱስትሪዎች በአብዛኛው እየተዘጉ ወይ የሆነ ነገር እየሆኑበት ያለው ሁኔታ ነው ያለ። ስለዚህ ይሄ ነገር ምንድነው? አንደኛ እነዛ ሰዎች የሚሰሩት ሸማኔዎችም ወይም እነዚህ ዋና የምንላቸው ሰዎች እነሱ በቀላሉ ሮ ማቴሪያል አግኝተው መስራት አልቻሉም። አሁን ለምሳሌ ሮ ማቴሪያል ችግር ቅድም ስናገር እንደነበረው እናቶቻችን አሁን በፊት ማግ የምንለውን ገበያ ላይ እያመጡ ይሸጡልን ነበር። አሁን ግን አይሸጡልንም። ምክንያቱም ይሄ የመጣው ከምንድን ነው? አንዲት ማግ ለመስራት ምን ያህል ጊዜ ይፈጃል? ይሄው መሰላቸቱም አለ። ስለዚህ ለዛም ደግሞ ምን አደረግነኛ እቺ ስፒንድል የምንላት ወይም ሃንድ ስፒኒንግ የምንላት በእግር ብቻ እንደዚህ ፕረስ እየተደረገች በፔዳል የምትሰራ ለብረ
ለህብረተሰቡ ያከፋፈልንበት ሁኔታ አለ። በፔዳል እየሰሩ ያችን በቀላሉ እንዲያመርቱ። ምክንያቱም አሁን በእንዝርት ይዘው በእጃቸው መፍተል ትልቅ አሁን ባለው ሁኔታ ብዙ ሰዓት ይፈጃል። ከኢንካምም በቀላሉ ጀነሬት ማድረግ አይችሉም። ፕላስም ደግሞ ድካምም ያመጣል። ስለዚህ ያ ነገር ለመፍታት በፔዳል በእግራቸው ብቻ እየረገጡ የሚሰሩ የሰራንበት ሁኔታ አለ። ለህብረተሰቡም ተደራሽ ያደግንበት ሁኔታ አለ። ይሄ አንዱ እንትናችን ነው። ሌላኛው ዊቪንጉም ላይ ስንመጣ በእጅ የሚሸመን ነው። ስለዚህ የእጅ ሽመና ነው የምንለው። ስለዚህ እሱን ደግሞ ምን አድርገነዋል ወደ አውቶማቲክ እንዲሆን ለምሳሌ ሴሚ አውቶማቲክ የምንላቸው እንዲሆን ያደረግንበት ሁኔታ አለ። ያ ማለት ምንድነው? አንደኛ የሸማኔውን ሰዓት ይቀንስልናል። ሁለተኛ ፕሮዳክቲቪቲያችን ኢንክሪዝ እናደርጋለን። ሶስተኛው ደግሞ የማን ፓወር አለ ጉልበቱን ይቀንስልናል ማለት ነው። የሰው የሚሰራውን ሰው እንደዛ በማድረግ የተወሰኑ ኢናንስ ያደረግንበት ሁኔታ አለ ማለት ነው። ስለዚህ መጨረሻው ላይ የዚህ ፋይንዲንግ ምንድነው? አንደኛ ያው ህብረተሰቡ ብዙ ጊዜ በሀገሩ እንዲኮራ በሀገሩ በተመረቱ ልብሶች እንዲኮራ። አሁን ብዙ ጊዜ አይተን ከሆነ ቻይናን ብንወስደውን ያው አብዛኛው ልጥፍ ነው ፕሪንቲንግ አድርገው መለጠፍ ነው የሚሆን። ያ ደግሞ ምንድነው? አንደኛ የኛን ባህል እያጣን ነው። ኢንዲጂነስ የሚለውን ነገርም እያጣን ነው። የሀገር በቀል የሚባለውን ምርት ማለት ነው። ስለዚህ እንደዛ እንዳይሆን ምን አይነት ነገር ህብረተሰቡ በሀገሩ እንዲከራ ወይም ሜድ ኢን ኢትዮጵያ የሚባል ከዚህ በፊት ግብረሰናይ ድርጅትም ነበር፣ በመንግስት ደረጃም ይሰጥ ነበር። ስለዚህ ህብረተሰቡ በሀገሩ እንዲአርገን የተለያዩ አዌርነሶችንም ፈጥረን ህብረተሰቡ ስሞል ስኬል ኢንተርፕራይዞች እየተደራጁ ከሚመለከቱ ሀገር ጋር ተነጋግረን እንዲደራጁ ያደረግን በት ሁኔታ አለ። ሌላኛው ነገር ደግሞ ያው አገር በቀል ምርታችን መቼም መጥፋት የለበትም። ስለዚህ ደግሞ በጣም የሚያምር ደግሞ እኛ እዚህ በኖርማሊ በሽመና የሚሰራው ነው ሞር ኢፌክት ያለው ያው ሴቶቻችን ወንድሞቻችን የሚለብሱት በአብዛኛው ልብሶች ለበዓልም ይሁን ለተለያየ ሴሪሞኒ የሚለብሷቸው ልብሶች አሉ። ስለዚህ እነዚህ ደግሞ ለኛ በጣም ጥሩ ናቸው በሚል ህብረተሰቡንም አዌር ያደረግንበት ሁኔታ አለ። በተለይ እነዚህ በስሞል ስኬል ኢንተርፕራይዝ ላይ የተገናኘ ያ ማለት በኢትዮጵያ ደረጃ ነው። ለምሳሌ ኢትዮጵያ ውስጥ የተለያዩ ክልሎች ላይ ሂደናል ከሚመለከተው ዶርዜንም ጨምሮ ማለት ነው። በእያንዳንዱ ቦታ ላይ በስሞል ስኬል ኢንተርፕራይዝ የተደራጁትን ሁሉንም በማናገር ያላቸውን ችግር ተነጋግረን ያው የመጀመሪያው እንደ ችግር ያቀረቡት የሮ ማቴሪያል ችግር ነው። ሮ ማቴሪያል ደግሞ የሚቀርብበትን ለምሳሌ ሳፕላይ ቼኑን የጥሬ ዕቃ ማለት ነው። ስለዚህ እሱ የሚገኝበትን ከኢንዱስትሪዎቹ ጋር በማገናኘት ለምሳሌ ባህር ዳር ቴክስታይል ካምፓኒ ያመርታል፣ ኮምቦልቻ አለ፣ ሌላ በአዲስ አበባ ላይ ኤምኤንኤስ የተለያዩ ኢንዱስትሪዎች አሉ። እነሱ ጋር የሚገናኙበትን መንገድ አመቻችተናል። ሁለተኛ ሮ ማቴሪያል የሚሸጡ የነበር ከዚህ በፊት ያርን ደረጃ ላይ ነው። ያ ማለት ክር ደረጃ ላይ ከደረሰ ነበር ወይም ልብስ ፋብሪክ ከደረሰ። አሁን ግን ምን አድርገናል? አመልማሎ በምንለው እዚህ ስላይቨር ብለን በምንጠራው እዛ ደረጃ ላይ ባህር ዳር ቴክስታይል ካምፓኒ አሁን ይሸጣል። ለህብረተሰቡ እየሸጠበት ያለ ሁኔታ ነው። ይሄ ምንድነው? ከዛ የመጣው አንድም ግብአት ነው ማለት ነው። እናቶቻችን እንዲደገፉ ወንድሞቻችን እንዲደገፉ ያደረግንበት ሁኔታ አለ ማለት ነው። ከዛ በተረፈ ያው በዚህ ሪሰርች ሴንተር ይሄን የመሰለ ከዛ በመነሳት ኢንዲጂነስ ቴክስታይል ሪሰርች ሴንተር ወይም ሀገር በቀል የቴክስታይል ምርቶች ሪሰርች ሴንተር አለን አቋቁመናል። የሱም የራሱ የሆነ ኮንፈረንስ ይኖረዋል ማለት ነው። ተመልካቾቻችን የዛሬው የመስኮተ ጥበብ ዝግጅታችን ቀደም ሲል እየተከታተላችሁትን ይመስል ነበረ። በቅድሚያ መረጃ ወደ እናንተ አደረስን። ከዛም በባህር ዳር ዩኒቨርሲቲ የአካል ጉዳተኞች ቀን ተከብሮ ነበረ። ያንን የተመለከተ አንድ ጥንክር ወደ እናንተ አድርሰን ነበረ። በመጨረሻም ከመደርደሪያው ከአንድ መምህርና ተመራማሪ ጋር ቆይታ አድርገን ነበረ። ፕሮግራሞችን በማዘጋጀት ደስታ ጠቃና እኔ አዜብ ዮሐንስ ቆይታ አድርገን ነበረ። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ የምንጠብቃችሁ ይሆናል። እስከ ሳምንት ቸር ቆዩልን።